ስለዚህ በድሮን ብዛት የፋኖ ኃይሎችን ማንበርከክ ተችሏል። ፋኖን እንቅስቃሴ ህልውና እንዲያከትም አድርገዋል፣ አልቻሉም። ስለዚህ ይሄ እጅ መስጠትም አይመስለኝም። አገርን በማዳኑ ላይ ፖለቲከኞቹ የብልጽግና የፖለቲካ ኃይሎች መስማት ስላልቻሉ ቢያንስ ሰራዊቱ አልተኩስም የሚል ሰላማዊ ህዝባዊ ተቋሙ ማንሳት ያለበት ይመስለኛል። በሁሉም ያለው ያ ምስኪን ወታደር ቤተሰብ አለው፣ እናት አለው፣ አባት አለው፣ እህቶች አሉት፣ ወንድሞች አሉት፣ ሚስት አለው፣ አንዳንዱ ልጆችም አሉት። በተለይ በኮርኔል ደረጃ እድሜያቸውም ገፋ ያሉት፣ በሻለቃ ደረጃ ያሉት የራሳቸውን ህይወት የመሰረቱ ናቸው። እንግዲህ ቤተሰብ በተስፋ ይጠብቃል ከዛሬ ነገ ይመጣሉ ብሎ፣ ግን እንደወጡ በዛ ሁኔታ ቀርተዋል። የኢትዮጵያ ወታደር እስከ መቼ ነው እንደወጣ በዚህ ደረጃ ስልጣንን ለማስጠበቅ የብልጽግና ዘብ ሆኖ የህይወት መስዋዕትነት ዋጋ የሚከፍለው? ይሄ መስዋዕትነቱ ደግሞ ክብርም ዋጋም በማህበረሰቡ ዘንድ ተቀባይነት ያጣበት ሁኔታ ፋሲል ያሳዝናል። እንግዲህ ሰሞኑን ስንዘግበው የነበረው የጀነራል አስናቀ አይተነው የማዕከላዊ ዕዝ ምክትል አዛዥ ግድያ፣ በወለጋ የተካሄደው ፋኖች የፈጸሙ ግድያ መገናኛ ብዙሃንም ሽፋን አልሰጡትም። እንደውም ምናልባት ከሱ ከጀነራሉ ንግግር በኋላ ይመስለኛል ዛሬ ሀብታሙ ወልደ ሚካኤል በወታደራዊ ክብር ስነስርዓት መፈጸሙን፣ ያውም እሱም ደቡብ አካባቢ ስለሆነ ሊሆን ይችላል። እንግዲህ ወደ አዲስ አበባ ወደ አማራ ክልል የሚታሰብ አይመስልም። ሌላኛው ሀብቴ ኮሎኔል ሀብቴም እንደዚህ ተመሳሳይ ነው የሚሆነው እና እነዚህ ኢትዮጵያ ከፍተኛ መኮንኖች ኢትዮጵያ የሀገር መከላከያ ሰራዊት አባል ሆነው ከ28 ዓመት በላይ ያገለገሉ ናቸው የህይወት ታሪካቸው እንደሚያስረዳው እና እጅግ ያሳዝናል። ከዚህ ቀደምም የዛሬ አንድ ወር ገደማ በጎጃም በተካሄዱ ውጊያዎች ኮሎኔል ጌታነህ እጅ ሲሰጥ ተመልክተናል፣ ሲናገርም አይተነዋል። ያ ኮሎኔል ከልብሱ ከወዙ ከሰውነት አቋሙ ስታይ በከፍተኛ ጉስቁልና ውስጥ ያለ ነው። እነ አብይና ጥቂት ጀነራሎች እርስ በርስ ያው እነሱ ተሞዳምደው የሀብት ማማ ጥግ ላይ ደርሰዋል። ታች ያለው ግን ኮሎኔሉም ሻለቃውም የሚኖረውን ህይወት ታያለ። ኮሎኔል ጌታነህ ፎቶም ካገኛችሁት ጎጃም ላይ የዛን ጊዜ እጁን ሲሰጥ አሳይተናል። የተማረከ ወታደር ነው። 28 ዓመት መከላከያ ሰራዊት ውስጥ አገልግያለሁ ነው ያለው። በብዙ ጦርነቶች ተሳትፏል፣ በባድመም በሌሎችም ጦርነቶች። እንዲህ አይነት የሰራዊቱ ነባር አባላት በእርስ በርስ ውጊያ ውስጥ እየሄዱ የህልውና ፍልሚያ ከሚያደርገው ኃይል ጋር እየተዋጉ ህይወታቸውን ሲያጡ እንደ ማህበረሰብ ማን ነው የሚያከብራቸው? ለሀገር ነው የሞተው? ወደፊት ታሪክ ሲጻፍስ ወላጆችስ ልጆችስ ምን ብለው ነው ስለ አባታቸው የሚናገሩት የሚመሰክሩት? የኢትዮጵያን ሉዓላዊነት ዳር ድንበር ለማስከበር ከውጭ ወራሪ ጋር እየተከላከለ ነው አይደለም። ምንድነው ታሪኩ? አይ አማራ ክልል የአማራ ፋኖ ብሔራዊ ንቅናቄ በሚያደርገው የህልውና ትግል ላይ እነሱን እጅ እንዲሰጡ ወይም እነሱ ለመደምሰስ ሄዶ ተሰዋል። ለመናገርም የማይመች ነው። ስለዚህ ይህ ሰራዊት ያለው እድል እኔ የሚመስለኝ ቆሞ አንድ ቦታ ማሰብ አለበት። በጥቅም የተሳሰሩ በዘር ግንድ የተሳሳቡትን ትቶ ወስኖ የገዛ ወገናችን ላይ አንተኩስም። በጠረጴዛ ዙሪያ አሁን ምርጫ ከሚሉት ግርግር ውጪ ቁጭ ብለው ተነጋግረው የኢትዮጵያን ችግር ለአንድና ለመጨረሻ ጊዜ ስልጡን፣ ሰላማዊ፣ ህዝባዊ ተቀባይነት ያለው ሁሉን አሳታፊ ማድረግ ነው። በጦር ሰራዊት ብዛት በቴክኖሎጂ ታጥቅ ያለው ከተባበሩት አረብ ኤሚሬትና ከቱርክ የሚገዙ ድሮኖች ስልጣኔን እድሜ ያራዝሙኛል ብሎ ጦርነቱን ግፋ በለው የሚለው ነገር የት ያደርሰዋል? 36 ወር ውስጥ በፋኖ ኃይሎችና በመከላከያ ሰራዊቱ መካከል የኃይል ሚዛኑን አስቀምጠው ትላንት ከ3 ክላሽ የተነሱት ፋኖች ዛሬ የት ላይ ደርሰዋል? የመከላከያ ሰራዊቱ በኢትዮጵያ ህዝብ በብድር የሚመጡ ገንዘቦችን ከባባድ መሳሪያዎች እየተገዙ ከቱርክም ከካዛክስታንም ከሌላም ሀገር አምጥቶ ዙምን በለው መድፍምን በለው ድሮንን በለው አንድ ድሮን ምናልባት የድሮን ቦምብ ዋጋው በኢትዮጵያ ብር ወደ 6 ሚሊዮን ብር ሊደርስ ይችላል። እስካሁን በአማራ ክልል የሚደረጉ ውጊያዎች ከ200 በላይ የድሮን ቦምቦች ተጥለዋል። ስለዚህ በድሮን ብዛት የፋኖ ኃይሎችን ማንበርከክ ተችሏል። የፋኖን እንቅስቃሴ ህልውና እንዲያከትም አድርገዋል፣ አልቻሉም። ስለዚህ ይሄ እጅ መስጠትም አይመስለኝም። አገርን በማዳኑ ላይ ፖለቲከኞቹ የብልጽግና የፖለቲካ ኃይሎች መስማት ስላልቻሉ ቢያንስ ሰራዊቱ አልተኩስም የሚል ሰላማዊ ህዝባዊ ተቋሙ ማንሳት ያለበት ይመስለኛል። በሁሉም ያለው አንድ ሰራዊት ለብሔሩ ከቆመ ለሃይማኖቱ ወግኖ ከቆመ አደጋለሁ። ስለዚህ ይሄ ብሔራዊ የኢትዮጵያ ሰራዊት የኢትዮጵያ የመጨረሻ ምሽግ ነው ብሎ ለመጥራት የሚያስችለውን
ስያሜ ይዞ እንዲቀጥል ከተፈለገ ጦርነት ይብቃ፣ ውይይት አሁኑ ይጀመር። ምርጫ የሚባለው ቀልድ እየቆም ነው። ሁለቱም የሚሞቱት የአንድ ሀገር ልጆች ናቸው። ሁለቱም የሚሞቱት የድሃ ልጆች ናቸው። በፋኖ በኩል የሚሞተው መከላከያ በኩል የሚሞተውም ነው በድህነት ያደገ በድህነት የሚኖር በጣም ብዙ ድሃ እናቶችና አባቶች ያሏቸው ወጣቶች ናቸው። በተለይ ደግሞ በመከላከያ በኩል ፋኖ በኩል ግልጽ የሆነ ዓላማ አለ። ዓላማውም አሳማኝ ነው። የአማራ ህዝብ የህልውና ትግል ነው የሚያደርገው። ያንን ትግል በፊት ሆነው የሚመሩት ናቸው። የህይወት መስዋዕትነት ለመክፈል ማንኛውንም ዋጋ ለመክፈል ተዘጋጅተው የሚያደርጉት ውጊያ በመሆኑ ፍትሃዊ ጦርነት ወይም ደግሞ ጀስት ዋር ነው ብዬ መናገር እችላለሁ። ለምን በአማራ ህዝብ ላይ ባለፉት 8 ዓመታት የደረሰውን ሁሉ ማስታወስ ይኖርብናል። ቅድም ዘመቻው የተሰየመባት አይሻ ሰይድ ማናት? እንዴት አድርጋ ነው ከዚህ በኋላ አማራ አልሆንም ብላ እስክትል ድረስ እንደዚህ አይነት ጉዳት የደረሰባት ሰው ነች። ኦሮሚያ ላይ የተገደለው አማራ፣ የተፈናቀለው አማራ፣ ዛሬም በየጊዜው የሚታገተውን አማራ ስታየው የአማራ ህዝብ በትክክልም የህልውና አደጋ እንደተጋረጠበት ይታወቃል። ይሄ ደግሞ መንግስታዊ ቅርጽ ይዞ መንግስታዊ ህገ መንግስት በደንብ ተቀርጾለት የሚካሄድ በመሆኑ የአማራ ህዝብ ህልውናው ለማስጠበቅ የሚያደርገው በልጆቹ መሪነት የሚያደርገው ትግል ፍትሃዊ ነው። በጦርነት ትካየው ጀስት ዋር ነው። በመከላከያ በኩል ስታየው ግን ለምንድነው የሁሉ ወታደር የሚያልቀው ብለህ ስትጠይቅ ምላሽ ነው የምታጣለት። ምክንያቱም መንግስታዊ ስልጣኑ የተቆጣጠረው ኃይል ስልጣኑን ለማስጠበቅ ነው ይህን ሁሉ ወጣት እያረስረገፈው ያለው። ቅድም ያየሁትን ቪዲዮ በጣም ነው ሁሌም እንደዚህ አይነት ቪዲዮ ስለሚደርሱን ይዘገንናል። አሁን ምናልባት እኛም መጠንቀቅ ያለብን የስሜት ህዋሳችን እንዳይደነድን እና በአስከሬን በቃ የተለመደ ነው ብለን እንዳንል ሪሊ መፍራት አለብን። እንዲህ አይነት ነገሮች ሲደጋገሙ ሞት በየቀኑ ስታይ የሚሰቃይ ሰው ስታይ ደን አይምሮ የሚጨነቀው አይምሮ መደንደን ይጀምርና በቃ ምንም አይመስልህም። እዛ ደረጃ መድረስ የለብንም። ሁሌ ሴንሲቲቭ መሆን አለብን። ሁሌ ለምን እንደ አዲስ ነው ማየት ያለብን። ባለስልጣኖቻችን እንደሚመስለኝ ወታደራዊ አዛዦች እንደሚመስለኝ በተደጋጋሚ ሞትን ስላዩ በጣም ብዙ ህዝብ ሲያልቅም ስላዩ አይ ቲንክ ያ የሴንሲቲቭ ማለት ኤምፓቲክ የሆነ እንትን የሚያዝነው የሰውነታቸው ክፍል የአእምሯቸው ክፍል የደነደነ ወይም የዛገ ይመስለኛል። ምንም አይመስላቸው። እንዲህ አይነት ነገር ብታሳያቸው ለእነ አብይ አህመድ፣ ለእነ ፊልድ ማርሻል ብርሃኑ ጁላ፣ ለእነ ጀነራል አበባው፣ ለእነ ዳንኤል ክብረት ምንም አይመስላቸውም። ቢኮዝ ኦልሬዲ የለመዱት ነው። በባድመ ጦርነት አይተውታል። ከዛ በኋላ ባለው ከትግራይ ጋር በተደረገው ጦርነት አይተውታል። በኦሮሚያ አይተውታል። ምንም አይመስላቸውም። ጀስት እንደ ምንም በቃ አለ አይደለ እንደ ውሻ ሞት ወይም ውሻ እንኳን በጣም ከፍተኛ ሐዘን ይደረግለታል አውሮፓ ውስጥ፣ ግን እንደምንም በቃ ዝም ብሎ እንዳንድ ተራ እንደ ትንኝ ሞት ነው የሚያዩት። እና በዚህ የተነሳ ይሄ ሁሉ ጉዳት እየደረሰ ነው። በጣም የሚያሳዝን ነገር ነው። እንደማገኝ ተሰምቶኛል እውነት ለመናገር። ሰሞኑን አንድ የአማራ ክልል ምክትል ፕሬዚደንት ዶክተር አብዱል የሚባል ሰው ተናገሩት ተብሎ የተጻፈ ነገር አንብቤ ነበር ሚዲያ ላይ። ምንድነው ያሉት? መከላከያ ሰራዊቱ ወደ አሰብ ለመዝመት እየተንቀሳቀሰ እያለ ፋኖ መሀል ላይ አስቀረው ብለው ተናገሩ። ፋኖ ነው ወደዛ ጉዞ እንዳያደርግ እኛን እዚህ መሀል ላይ ሰራዊቱን አግቶ ይዞ እየወጋው ዘመቻ እንዳያደርግ ያደረገው ብለው ተናግረዋል ተብሎ ተዘግቦ አይቻለሁ። በጣም ሁለት ነገር ነው። በአንድ በኩል እውነት ነው፣ በሌላ በኩል ውሸት ነው። መከላከያ ሰራዊቱ አሰብን ለመያዝ እንቅስቃሴ ያላደረገው ውሸት ነው። እንቅስቃሴ ያደረገው ከህወሓት ጋራ ለመዋጋት ወይም ድንበሩን አጥሮ ለመያዝ ነው። ሁለተኛ እና ህወሓቱን ለማስፈራራት ነው። ሁለተኛው ደግሞ ፋኖን ለመደምሰስ ነው። ነገር ግን እንደተባለው መከላከያ ሰራዊቱ ትግራይም ሳይገባ ከዛም አልፎ በኤርትራም ድንበር ሄጄ የሆነ ነገር አደርጋለሁ ሳይል ወይም የኤርትራን ድንበር አጥሮ ሳይዝ አማራ ክልል ላይ ቀርቷል። ፋኖ አስቀርቶታል። በየጊዜው እየተዋጋ አሁን የሚያልቀው ወጣት ከደቡብ ከምዕራብ ከምናምን አካባቢ የተሰባሰበ ወጣት ነው። በየጊዜው የሚረግፈው ይሄ ወጣት ነው። ያ ጉዞ ይገባል ማለት ትግራይ ይገባል፣ የባድመን ቦርደር የዛላምበሳን ቦርደር ምናምን ይይዛል የተባለው ወታደር እዛ ሳይደርስ አማራ ክልል ላይ ታጥሮ ተውጦ ቀርቷል። በየጊዜው እየተዋጋ ያለው ያይል። ስለዚህ ወደሚያደርገው ጉዞ በሙሉ ተጨናቅፏል ብለን መናገር ይችላል። በዚህ በኩል ዶክተር አብዱል የተናገረው እውነት ነው። ፋኖ አስቀርቶታል። ያው ውሸት ያልኩ የዘመቻው ዓላማ አሰብን መያዝ ስላልነበረ። አሁን የሚሞተውን ግን ወጣት ስታይ ቅድም እንደተባለው ይሄ የፖለቲካ ችግር ነው። በፖለቲካ ሊፈታ የሚችል ችግር ነው። በውይይት ሊፈታ የሚችል ችግር ነው። የሰለጠነ መንግስት ቢኖረን፣ ለሰው ህይወት የሚጨነቅ መንግስት ቢኖረን
ያልደነዘዘ አይምሮ ያለው መንግስት ቢኖረን ወይ መሪ ቢኖረን ኖሮ የአንድ ሀገር ልጆች በዚህ ደረጃ መተላለቅ የለባቸውም። በዚህ ደረጃ ሊያልቁ የሚገባው ሀገራቸው በሌላ ኃይል በምትወረድበት ጊዜ ነው። ስለዚህ ይሄ ከኔ የፖለቲካ ስልጣን ጋር የተያያዘ ነው። ይሄ ልፍታው። ዜጎች የአማራ ህዝብ የህልውና ጥያቄ አለብኝ ብሎ ተነስተዋል። የህልውና ጥያቄውን ኦኬ ትክክል ነው ብዬ ልቀበል። ከዚህ በኋላ እንዲህ አይነት ስጋት እንዳይደርስበት ዋስትና ልስጠው። ይሄን ላደርግ የምችለው ደግሞ እነዚህ እርምጃዎች ሲወሰዱ ነው። ስለዚህ ቁጭ ብዬ ከነዚህ መሪዎች ጋር መነጋገር አለብኝ። ከታሰሩት መሪዎች ጋር መነጋገር አለብኝ። ከኦሮሞ በተመሳሳይ መልኩ ከሁሉም ኢትዮጵያ ኃይሎች ጋር በእውነት በግልጽነት መነጋገርና አዲስ የሆነ ስርዓት መውለድ አለብን። ሁሉም የተስማማበት ሁሉም የሚቀበለው አዲስ ስርዓት መምጣት አለበት። ያ ስርዓት ደግሞ የሚመጣው ሁሉን ነገር ከጨረስን በኋላ ከተወያየን በኋላ የሚደረግ ትክክለኛ ምርጫ ሀገሪቱን የሚመራ ሰው ይመጣል። እንዲህ ከሆነ የኢትዮጵያ ይፈታል በአደባባይ ይሄን ተናግሮ ለዚህ መስራት ሲችል ብቻ ነው እንዲህ አይነት ጦርነት ሊቆም ይችላል። ይሄን ማድረግ ስላልፈለገ ስልጣን ወይም ሞት ስላለ ኦኬ ያችን የሚሰራት ቤተመንግስት ውስጥ ገብቶ ዓለሙን ለመቅጨት አይደል ነው ምን አይነት ዓለም እንደሚቀጭ አላውቅም። በሰው አስከሬን ላይ ሆኖ የሚኖር ህይወት አይደለም በኔ እምነት ግን እንዲህ አይነት አእምሯቸው ቀደም እንዳልኩ ላደነኑ ሰዎች እንዲህ አይነቱ ነገር ደስታ ሊመስላቸው ይችላል። they don't care ሰው ለሚሞተው ለምናምን ያን ህልሙን ለማሳካት ሰባተኛ ንጉስ ነህ ተብሏል። ያንን የንግስና ዘመኑን ለማሳካት ይሄን ሁሉ ወጣት በፖለቲካ ችግር ይፈታውን አልፈታም በማለት ይሄ ሁሉ ወጣት እየረገፈ ነው። ደሃ እናት እያለቀሰች ነው። ደሃ አባት እያለቀሰ ነው። እነዚህ ወጣቶች ገና ህይወትን ያልኖሩ ወጣቶች ይሄው እንደ ቅጠል እየረገፉ እያየናቸው ነው። ደግሞ እውነቱን ለመናገር ብዙዎቹ አካባቢውን አያውቁት። አካባቢውን ስለማያውቁት በቀላሉ የተጠቁ ያልቃሉ። እንኳንስ እዛ አካባቢ ተውና ወለጋማ አሁን ላይ ብዙዎቹ እያለቁ ነው፣ ጀነራሎቹ ሳይቀር። ስለዚህ ያሳዝናል። ወንድማገኝ ግን ምን አይነት የፖለቲካ መሪዎችን ኢትዮጵያ እንደሚሰጣት አንዳንድ ጊዜ ራሴን እጠይቃለሁ። ሪሊ ምንድነው እንደዚህ በዚህ ደረጃ መሪዎች ይህን እንደሚያደነዛቸው ላለውና በጣም ያሳዝናል ሁኔታው። ቱ ቢ ፍራንክ አሁን እኛ ቪዲዮውን እኮ ብናሳየው ለሰው ኤቲካሊ ስለማይፈቀድ ነው እንጂ አሁን እዚህ ይሄን የሚመለከተው ሁሉ ነው የሚለው። እኛ ያየነውን ቢያየው አይደል ነው ምን ያህል ሰው አይምሮ ሊታወቅ እንደሚችል መግለጽ አልችልም። በጣም ከፍተኛ ረብሻ ነው የሚፈጥረው።